ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 2 ሶሉሽንስ በሚለው ምዕራፍ ማጠቃለያ መልመጃ መልስ ከነብዩ ማብራሪያ ክፍል 2 ነው። ባለፈው ክፍል 1 አይተናል። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ፓርት 2 ሾርት አንሰር ኩዌስችንስ ኩዌስችን ነምበር 25 ጊቭ ዋን ኤግዛምፕል ኦፍ ኢች a gaseous solution, a liquid solution and a solid solution። አምስተኛ ጥያቄ ለጋዚዮስ ሶሉሽን፣ ለሊኩዊድ ሶሉሽን እና ለሶሊድ ሶሉሽን ኤግዛምፕል ምሳሌ ስጡ ነው የሚለው። ጋዚዮስ ሶሉሽን means both the solute and the solvent are gases። ጋዝ ሶሉሽን ማለት ነው። ሶሉቱም ሶልቨንቱም ጋዝ ከሆነ ጋዚዮስ ሶሉሽን እንላለን። ለምሳሌ ኤር፣ ናይትሮጂን፣ ኦክሲጂን፣ አርገን፣ ካርቦን ዳይኦክሳይድ፣ ዋተር ቫፖር እና ሌሎች ጋዞችን የያዘ ነው። ሁለተኛው ሊኩዊድ ሶሉሽን የሚባለው ደግሞ ሶሊድ፣ ሊኩዊድ እና ጋዝ dissolved in a liquid solvent። ሶሉቱ ሶሊድ፣ ሊኩዊድ እና ጋዝ ነው ማለት ነው። ሶልቨንቱ ግን must be liquid። ሶልቨንቱ ግን ምን መሆን አለበት? ሊኩዊድ መሆን አለበት። ይሄ ሊኩዊድ ሶሉሽን ይባላል ማለት ነው። ለምሳሌ ሊኩዊድ ሶሉሽን ብንወስድ ኢታኖል ኢን ዋተር፣ ሁለቱም ሊኩዊድ ናቸው፣ ሶሉቱም ሶልቨንቱም ማለት ነው። and also solid in liquid ሳልት ዋተር ወይም ደግሞ ሶዲየም ክሎራይድ ኢን ዋተር። ጋዝ ኢን ሊኩዊድ ካርቦኔትድ ድሪንክስ፣ አልኮሊክ ቢቨሬጅስ and አምቦ ዋተር፣ እነዚህ ጋዝ ኢን ሊኩዊድ ሶሉሽን ናቸው ማለት ነው። ሰርድ ሶሊድ ሶሉሽን የሚባለው ነው። ሶሊድ ሶሉሽን ሶሉቱ ኖ ሪስትሪክሽን፣ ሶሊድ፣ ሊኩዊድ፣ ጋዝ ሶሉት መሆን ይችላል ማለት ነው። ሶልቨንቱ ግን ኦንሊ ሶሊድ ነው ማለት ነው። መስት ቢ ሶሊድ ነው ማለት ነው። ለምሳሌ አሎይ የተለያዩ ቅይጦች አሉ። ሶሊድ ብራስ ለምሳሌ የኮፐርና የዚንክ ቅይጥ ነው ኦር አሎይ ነው። ሶሊድ ሶሉሽን ይባላል ማለት ነው። ይሄ ሶሊድ ሶሉሽን ነው ማለት ነው። ጋዝ ኢን ሶሊድ ለምሳሌ ሃይድሮጂን ጋዝ ኢን ፓላዲየም። ሃይድሮጂን ሞስትሊ ስቶርድ የሚሆነው በፓላዲየም ሜታል ነው። ይሄ ጋዝ ኢን ሶሊድ ሶሉሽን። ሊኩዊድ ኢን ሶሊድ ደንታል አማልገም ለምሳሌ ሜርኩሪ ሊኩዊድ ኢን ሲልቨር፣ ሊኩዊድ ኢን ሶሊድ ሶሉሽን ነው ማለት ነው። 26 what are the two factors needed to explain the difference in solubility of ionic solids in water? በሶሉቢሊቲ ኦፍ አይኒክ ሶሊድ ኢን ዋተር አፌክት የሚያደርጉ ሁለት ፋክተሮች አሉ። what are the factors that affect the solubility of ionic solids in water ማለት ነው። የመጀመሪያው ላቲስ ኢነርጂ ይባላል። ላቲስ ኢነርጂ means energy required to break apart the strong electrostatic attraction between the positive and the negative ions። በፖዚቲቭ እና በኔጌቲቭ አዮንስ መካከል ያለው አትራክሽን ፎርስ ብሬክ ለማድረግ የሚወስደው ጉልበት ላቲስ ኢነርጂ ተብሎ ይጠራል። እነዚህ አይኒክ ኮምፓውንዶች አይኒክ ሶሊድ ይባላሉ። አይኒክ ኮምፓውንዶች ደግሞ ካታዮንስ እና አናዮንስ የያዙ ናቸው። በካታዮን እና በአናዮን መካከል ፖዚቲቭ እና ኔጌቲቭ አዮን መካከል ያለው አትራክሽን በጣም ከፍተኛ ነው ማለት ነው። ያንን አትራክሽን ለመስበር የሚወስደው ጉልበት ላቲስ ኢነርጂ ተብሎ ይጠራል ማለት ነው። ስለዚህ ሃየር ላቲስ ኢነርጂ the ions are held more tightly ማለት ነው። በአዮኖች መካከል ያለው ኢነርጂ በጣም ከፍተኛ ነው ማለት ነው ሃየር ላቲስ ኢነርጂ ከሆነ። ስለዚህ ሃየር ላቲስ ኢነርጂ ከሆነ ሌስ ሶሉቢሊቲ ነው ማለት ነው። ሶሉቢሊቲ ዲክሪዝ ይሆናል ማለት ነው። the second factor is hydration energy or solvation energy ተብሎ ይጠራል። ይሄ energy released when the separated ions are surrounded by the polar water molecules። ሃይድሬሽን ኤነርጂ ማለት እነዚህ ሰፓሬትድ አዮኖች የሶሊድ አይኒክ ኮምፓውንዱ አዮኖች ሰፓሬትድ ሲሆኑ ኔጌቲቭ እና ፖዚቲቭ አዮኖቹ ማለት ነው። እነዚህ አዮኖች በዎተር ሞለኪውል ይሆናሉ፣ ሰራውንድድ ይሆናሉ፣ ይከበባሉ። ይሄ ሂደት ይሄ ፕሮሰስ ሃይድሬሽን ኤነርጂ ይባላል። ስለዚህ ሃይድሬሽን ኤነርጂው በጣም ከፍተኛ ከሆነ ሞር ሶሉብል ይሆናል ማለት ነው። ስለዚህ ሶሉቢሊቲ ኢንክሪዝ ይሆናል ማለት ነው። ኩዌስችን ነምበር 27 explain in terms of the intermolecular attraction why octane is immiscible in water ይላል። 27ኛ ጥያቄ ኦክቴን በውሃ ኢንሶሉብል ነው ወይም ደግሞ ኢሚሲብል ነው። ይሄ የሆነበት ምክንያት in terms of intermolecular attraction
አብራሩ ነው የሚለው ማለት ነው። ኦክቴን is immiscible in with water። ኦክቴን ነን ፖላር ሞለኪውል ነው። ዋተር ደግሞ ፖላር ሞለኪውል ነው። ስለዚህ ፖላር እና ነን ፖላር ደግሞ ኢሚሲብል ናቸው ማለት ነው። ይሄ ባጭሩ ላይክ ዲዞልቭስ ላይክ የሚባል ፕሪንሲፕል አለ። ይሄ ፕሪንሲፕል ሶሉት ኤንድ ሶልቨንት ሼር ሲሚላር ፖላሪቲስ። ላይክ ዲዞልቭስ ላይክ ማለት ሶልቨንቱ እና ሶሉቱ ተመሳሳይ የሆነ ፖላሪቲ ሊኖራቸው ይገባል ሚሲብል ለመሆን ማለት ነው። ላይክ ዲዞልቭስ ላይክ ይባላል። ስለዚህ the intermolecular force between octane and water are different ነው ማለት ነው። ያ ማለት water ፖላር ነው። ስለዚህ intermolecular force between the water molecule is hydrogen bonding ነው። dipole force ነው ማለት ነው። ስለዚህ ፖላር ነው። and octane intermolecular force between octane molecule ደግሞ weak London dispersion force ነው ማለት ነው። ያ ማለት ደግሞ ነን ፖላር ነው። በዚህ ምክንያት ኦክቴን እና water immiscible each other ናቸው ማለት ነው። question number 28 give the type of colloid aerosol foam emulsion sol means or gel that each of the following represents 28ኛ ጥያቄ ምንድነው የሚለው እነዚህን type of colloid aerosol foam emulsion sol and or gel ብላችሁ ስጡ ነው የሚለው የሚከተሉትን ኮሎይዶች። ኤ ሬን ክላውድ ነው። ሬን ክላውድ ሚንስ ይሄ ለመዝነብ የቀረበ ዳመና ማለት ነው። ይሄ ኤሮሶል ይባላል። ኤሮሶል ማለት ሊኩዊድ ድሮፕሌት ኦፍ ዋተር ዲስፐርስድ ኢን ጋዝ ማለት ነው። ለመዝነብ የቀረበው ዋተር ድሮፕሌት በጋዝ ሞለኪውሎች ምን ሆኗል? ዲስፐርስድ ሆኗል። ይሄ ኤሮሶል ተብሎ ይጠራል ማለት ነው። ሁለተኛው ሚልክ ኦፍ ማግኔዥያ። ሚልክ ኦፍ ማግኔዥያ የሚባለው ማግኔዥየም ሃይድሮክሳይድ ነው። ሶሊድ ማግኔዥየም ሃይድሮክሳይድ። ይሄ ማግኔዥየም ሃይድሮክሳይድ ለመድኃኒትነት ይጠቅማል። ሶሊድ ማግኔዥየም ሃይድሮክሳይድ ዲስፐርስድ ኢን ሊኩዊድ ኦር ዋተር ማለት ነው። ይሄ ሶል ይባላል። ሶል ማለት ሶሊድ ዲስፐርስድ ኢን ሊኩዊድ ማለት ነው ባጭሩ። ሲ ሶፕ ሰድስ። ሶፕ ሰድ ማለት ፎም ማለት ነው ኦር ላዘር ማለት ነው። አረፋ እንደ ማለት ነው። ስለዚህ ሶፕ ሰድስ ሚንስ ፎም ማለት ነው። ጋዝ ኦር ኤር ዲስፐርስድ ኢን ሊኩዊድ ማለት ነው። ፎም ወይም ደግሞ ላዘር ይሄ አረፋ የሚፈጠረው ጋዝ ሞለኪውሎቹ በሊኩዊድ ዲስፐርስ ሲሆኑ ነው። ዲ ሲልት ኢን ዋተር። ሲልት ማለት በወንዞች አካባቢ የሚፈጠረው ደለል ማለት ነው። ሲልት ኢን ዋተር ይሄ ሶል ይባላል። ያ ማለት the silt or solid silt dispersed in water in liquid ማለት ነው። 29 concrete is a mixture of dash 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 and dash ይላል። ኮንክሪት ታውቃላችሁ a mixture of አሸዋ ሳንድ ሴመንት ሲሚንቶ water ውሃ and stone or rock የነዚህ የአራቱ ሚክስቸር ነው ማለት ነው ኮንክሪት። question number 30 explain on the basis that like dissolves like why glycerol is miscible in water but benzene has very limited solubility in water ይላል። አሁን ያየነው ነው like dissolves like principle ምንድነው ብያችኋለሁ። solute and solvent share similar polarities። ሶሉት እና ሶልቨንቱ ተመሳሳይ የሆነ ፖላሪቲ ሼር የሚያደርግ ከሆነ ፖላር ከሆነ ወይም ደግሞ ነን ፖላር ከሆነ dissolve or miscible each other ይሆናል ማለት ነው። ካልሆነ ግን insoluble or immiscible ነው ማለት ነው። ስለዚህ አሁን እዚህ ጋር ግላይሴሮል እና water miscible ናቸው because both of them are polar። ሁለቱም ፖላር ናቸው አንደኛ። ሁለተኛ ደግሞ they form hydrogen bonding። ሁለታቸውም ሃይድሮጅን ቦንድ ፎርም ያደርጋሉ። ስለዚህ miscible each other ናቸው ማለት ነው water እና glycerol። and the second benzene has limited solubility in water። ይሄ ደግሞ ቤንዚን እና water insoluble ናቸው immiscible ናቸው። ምክንያቱም ቤንዚን ነን ፖላር ነው water ግን ፖላር ነው። በቤንዚን ሞለኪውል መካከል ያለው ኢንተርሞለኪውላር ፎርስ ለንደን ዲስፐርሽን ፎርስ ነው weakest ፎርስ ነው። ነገር ግን በwater ሞለኪውል መካከል ያለው ፎርስ ግን strongest intermolecular force ነው which is hydrogen bonding special type of dipole force ይባላል ማለት ነው።
Question number 31. Explain why ionic substance show a wide range of solubilities in water. 31ኛ ጥያቄ ionic substance ከውሃ ጋር ከፍተኛ የሆነ ሶሉቢሊቲ ያሳያል ወይም ደግሞ ሞር ሶሉብል ነው። ይሄ ለምን ሆነ አብራሩ ነው የሚለው። Because water molecules are polar and when any compound meet water, the water molecules surround and attract the ions. That ions are cations and anions. So during this attraction releases energy. That energy is hydration energy. This hydration energy helps to break lattice energy. water molecules ፖላር ናቸው ኔቸር ከአዮኒክ ኮምፓውንድ ጋር ሲገናኙ እነዚህ water molecules አዮኒክ ኮምፓውንዱን ሰራውንድ ያደርጋሉ። ሰራውንድ የሚያደርጉት ካታዮንና አናዮኑን ነው ማለት ነው። በዚህን ጊዜ አትራክሽን ይፈጠራል። water molecule ካታዮንና አናዮኑን ምን ያደርጋል? አትራክት ያደርጋል ማለት ነው። ይሄ አትራክሽን ደግሞ ኢነርጂ ሪሊዝ ያደርጋል። ያ ኢነርጂ ሃይድሬሽን ኢነርጂ ተብሎ ይጠራል። ይሄ ሃይድሬሽን ኢነርጂ ደግሞ ላቲስ ኢነርጂን ምን ያደርጋል? ብሬክ ያደርጋል ማለት ነው። ላቲስ ኢነርጂ ማለት በአዮኒክ ኮምፓውንዱ በካታዮኑና በአናዮኑ መካከል ያለው አትራክሽን ማለት ነው። ያ አትራክሽን ላቲስ ይባላል። ላቲስ ክሪስታል ይባላል። ሶ ያንን ላቲስ ክሪስታል ብሬክ ያደርጋል ማለት ነው። ሃይድሬሽን ኢነርጂ ዱሪንግ ዚስ ሶሉቢሊቲ ምን ይሆናል? ኢንክሪዝ ይሆናል ማለት ነው። ምክንያቱም ሶሉቢሊቲ እና ሃይድሬሽን ኢነርጂ ዳይሬክትሊ ፕሮፖርሽናል ናቸው። ሃይድሬሽን ኢነርጂ ኢንክሪዝ ከሆነ ሶሉቢሊቲ ቢትዊን ዘ አዮኒክ ሰብስታንስ እና ዋተር ይጨምራል ማለት ነው። Question number 32 indicate the type of solute solvent interaction that is most important in each of the following solution. 32ኛ ጥያቄ ደግሞ የሚከተሉትን ሶሉሽኖች ሶሉት ሶልቨንት ኢንተራክሽናቸውን አስቀምጡ ነው ኢንዲኬት አድርጉ ነው የሚለው። ኤ ፖታሲየም ብሮማይድ ኢን ዋተር። ፖታሲየም ብሮማይድ አዮኒክ ኮምፓውንድ ነው። ስለዚህ በውሃ ሶሉብል ነው፣ ይሟሟል። ሶሉት ሶልቨንት ኢንተራክሽኑ ምንድነው? አዮን ዳይፖል ኢንተራክሽን ነው ማለት ነው። ምክንያቱም ዋተር ፖላር ነው። ዳይፖል ዳይፖል ኢንተራክሽን ሃይድሮጂን ቦንዲንግ አለው። ፖታሲየም ብሮማይድ ደግሞ አዮን ፕሮዲዩስ ያደርጋል ማለት ነው። ቢ ሄክሴን ኢን ጋዞሊን። ቢ ደግሞ ሄክሴን ኢን ጋዞሊን ሁለቱም ነን ፖላር ሞሌኪዩል ናቸው። ስለዚህ መካከላቸው ያለው ኢንተር ሞሌኪውላር ፎርስ ወይም ደግሞ ሶሉት ሶልቨንት ኢንተራክሽን ምንድነው? ለንደን ዲስፐርሽን ፎርስ ነው ማለት ነው። ምክንያቱም ሁለታቸውም ነን ፖላር ሞሌኪዩል ስለሆኑ ማለት ነው። ለንደን ዲስፐርሽን ፎርስ ኢዝ ዘ ዊከስት ኢንተር ሞሌኪውላር ፎርስ ነው። ስለዚህ ሶሉት ሶልቨንት ኢንተራክሽናቸው ለንደን ዲስፐርሽን ፎርስ ይሆናል ማለት ነው። ሲ አሞኒያ ኢን ዋተር። አሞኒያ እና ውሃ ሁለቱም ፖላር ሞሌኪዩልስ ናቸው። በመካከላቸው ያለው ኢንተር ሞሌኪውላር ፎርስ ምንድነው? ሃይድሮጂን ቦንዲንግ ነው ማለት ነው። ሃይድሮጂን ቦንዲንግ is special types of strongest intermolecular force which is dipole dipole interaction ተብሎ ይጠራል ማለት ነው። Question number 33 describe the characteristics of endothermic and exothermic dissolution process. 33ኛ ጥያቄ የኢንዶተርሚክ እና የኤክሶተርሚክ ዲሶሉሽን ፕሮሰስ ካራክተሪስቲክስ ኦር ፕሮፐርቲስ አብራሩ ነው የሚለው። ኢንዶተርሚክ ዲሶሉሽን ሚንስ ኢንዶ ሚንስ አብዞርቭ፣ ተርሚክ ሚንስ ሂት ማለት ነው። ስለዚህ በአጠቃላይ አብዞርቭ ሂት ፍሮም ዘ ሰራውንዲንግ ማለት ነው። አፍተር ዘ ሶሉሽን ኢዝ ፎርምድ ዘ ኮንቴነር ፊልስ ኮልድ፣ ኮንቴነሩ ኮልድ ይሆናል ማለት ነው። ኢንዶተርሚክ ዲሶሉሽኖች መጨረሻ ላይ ሶሉሽኑ ፎርም ከሆነ በኋላ ኮንቴነሩን መያዣውን ስትይዙት ኮልድ ነው፣ በጣም ይቀዘቅዛል። ቼንጅ ኢን ኤች ኢንትሮፒ ግሬተር ዛን ዜሮ ይሆናል ማለት ነው፣ ፖዚቲቭ ነው። ምክንያቱም የፕሮዳክቱ ሂት ሲቀነስ የሪአክታንቱ ሂት ፖዚቲቭ ነው የሚመጣው። ለምሳሌ ብንወስድ ኢንዶተርሚክ ዲሶሉሽን እንውሰድ። ዲዞልቪንግ አሞኒየም ናይትሬት ኢን ዋተር፣ ዲዞልቪንግ ፖታሲየም ክሎራይድ ኢን ዋተር፣ እነዚህ ኢንዶተርሚክ ዲሶሉሽን ተብለው ይጠራሉ ማለት ነው። ኤክሶተርሚክ ዲሶሉሽን የሚባለው ደግሞ ሪሊዝ ሂት ቱ ዘ ሰራውንዲንግ ማለት ነው። ዱሪንግ ዲሶሉሽን ሂትን ኤክሶ ማለት ሪሊዝ ማለት ነው። ወደ አካባቢ አየር ሂትን ሪሊዝ ያደርጋል ማለት ነው። ሶ ሂት ኢነርጂ ፍሎውስ አውት ፍሮም ዘ ሲስተም፣ ሲስተሙ ሂቱ ፍሎ አውት ያደርጋል ማለት ነው። ያ ማለት ደግሞ ኮንቴነሩ ወይም መያዣው ዎርም እንዲሆን ሙቅ እንዲሆን ያደርገዋል ማለት ነው። ቼንጅ ኢን ኤች ቼንጅ ኢን ኢንታልፒ ሌዛን ዜሮ ነው የሚሆነው፣ ኔጌቲቭ ይሆናል ማለት ነው። ለምሳሌ ሶዲየም ሃይድሮክሳይድ ኢን ዋተር ዲዞልቭ በምናደርግበት ጊዜ
ኤክሶተርሚክ ዲሶሉሽን ተብሎ ይጠራል ማለት ነው። question number 34 consider the following solution in each case predict whether the solubility of the solute should be highest or low justify your answer የሚከተሉትን ሶሉሽኖች solubility of solute ሃይ ነው ወይስ ሎው ነው በማለት ከመለሳችሁ በኋላ መልሳችሁን ሪዝን አውት ጀስቲፋይ አድርጉ ነው የሚለው። ኤ ፖታሲየም ክሎራይድ ኢን H2O ሶሉሽን፣ ይሄ አዮን ዳይፖል ኢንተራክሽን ይባላል። ሶሉት ሶልቨንት ኢንተራክሽኑ ማለት ነው። ስለዚህ ሃይስት ሶሉቢሊቲ ነው ያለው፣ ምክንያቱም አዮን ዳይፖል ኢንተራክሽን ኤንድ ሃይድሮጂን ቦንዲንግ ፎርም ስለሚያደርግ ማለት ነው። ዘ ስትሮንግ attraction between the water molecules and the potassium and the chlorine ions to overcome the ionic solid crystal structure or lattice energy ስለዚህ high solubility ነው ማለት ነው። ቢ hydrogen fluoride in water፣ ይሄም high solubility ነው። ከዚሁ ጋር ተመሳሳይ መልስ ነው ያለው፣ ምክንያቱም solute solvent interaction leads high solubility ion dipole interaction ስለሆነ ማለት ነው። solute solvent interaction ማለት ነው። ሲ ፖታሲየም ክሎራይድ ኢን ካርበን ቴትራ ክሎራይድ፣ ይሄ ሎው ሶሉቢሊቲ ነው ያለው፣ ኢሴንሻሊ ኢንሶሉብል ነው ቢኮዝ ፖታሲየም ክሎራይድ ኢዝ አዮኒክ ኦር ፖላር አንድ ካርበን ቴትራ ክሎራይድ ደግሞ ነን ፖላር ሞሌኪል ስለሆነ ማለት ነው። ስለዚህ በመካከላቸው ያለው ሶሉት ሶልቨንት ኢንተራክሽን ዊክ ነው፣ ሶ ዛር ኢንሶሉብል ናቸው ማለት ነው። ዲ H2O ኢን ሜታኖል፣ ይሄ ሃይ ሶሉቢሊቲ ነው ያለው፣ ሚሲብል ናቸው፣ ሶሉብል ናቸው። ምክንያቱም H2O ፖላር ነው፣ ሜታኖልም ፖላር ነው ማለት ነው። ስለዚህ ላይክ ዲዞልቭስ ላይክ ፕሪንሲፕል የሚለው ፎርም ያደርጋል ማለት ነው። ስለዚህ አንድ ፎርምስ ሃይድሮጅን ቦንዲንግ፣ ሁለታቸውም ሃይድሮጅን ቦንዲንግ ፎርም ያደርጋሉ። ዳይፖል ዳይፖል ኢንተራክሽን ናቸው፣ ሶሉት ሶልቨንት ኢንተራክሽን ናቸው። ስለዚህ ሚሲብል ኢች አዘር ሶሉቢሊቲ ቢትዊን ዘ ሞለኪውልስ ኢዝ ቬሪ ሃይ የሚለውን ነገር መያዝ ይጠበቅባቸዋል። ኢ ካርበን ቴትራክሎራይድ ኢን H2O፣ ካርበን ቴትራክሎራይድ በH2O ሎው ሶሉቢሊቲ ነው፣ ኢሴንሻሊ ኢንሶሉብል ነው። ምክንያቱም ካርበን ቴትራክሎራይድ ነን ፖላር ነው፣ ወተር ፖላር ነው። ነምበር 35 what is the usual solubility behavior of any compound in water when the temperature is raised or increased? Give an example of an exception to this behavior. 35ኛ ጥያቄ solubility behavior of any compound in water ቴምፕሬቸር ሲጨምር ምን ይሆናል ነው የሚለው። ይጨምራል ወይስ ይቀንሳል? give an example of exception to this behavior፣ ከዚህ ባህሪ ጋር የሚያፈነግጥስ ይኖራል ወይ ነው የሚለው። most ionic compound have endothermic dissolution ያለው ዲሶሉሽን ኢንዶተርሚክ እና ኤክሶተርሚክ ነው ብለን ከዚህ በፊት ጥያቄ ላይ አይተናል። ስለዚህ አብዛኛው አዮኒክ ኮምፓውንዶች በውሃ ሲሟሙ ኢንዶተርሚክ ዲሶሉሽን ፕሮሰስ ናቸው። ያ ማለት ኢንዶተርሚክ ማለት ደግሞ አብዞርቭ ሂትን አብዞርቭ ፍሮም ዘ ሰራውንድ ያደርጋሉ። ዱሪንግ ዚስ ቴምፕሬቸር ሲጨምር ሶሉቢሊቲ ይጨምራል። ኤክሰፕሽናሎች ግን አሉ። ለምሳሌ ካልሲየም ሃይድሮክሳይድ፣ ሊድ፣ አዮዳይድ እነዚህ ኤክሶተርሚክ ዲሶሉሽን ፕሮሰስ ፎርም ያደርጋሉ። ያ ማለት ሪሊዝስ ሂት ቱ ዘ ሰራውንዲንግ ዱሪንግ ዚስ ቴምፕሬቸር ሲጨምር ኢኩሊብረሙ ወደ ሌፍት ይመለሳል። ያ ማለት ዲሶሉሽን ዲክሪዝ ያደርጋል ማለት ነው። question number 36 give an example of each a salt whose heat of solution is exothermic and a salt whose heat of solution is endothermic። 36ኛ ጥያቄ ኤግዛምፕል ስጡ ነው የሚለው። ሳልት ሆኖ ሂት ኦፍ ሶሉሽኑ ኤክሶተርሚክ የሆነና ኢንዶተርሚክ የሆነ ምሳሌ ስጡ ነው የሚለው። ኤክሶተርሚክ ዲሶሉሽን እና ኢንዶተርሚክ ዲሶሉሽን ዴፊኒሽኑን ከዚህ በፊት ጥያቄዎች ላይ አይተናል። ስለዚህ ካልሲየም ክሎራይድ dissolves in water releases heat to the surrounding exothermic heat of solution or dissolution ይኖረዋል ማለት ነው። ሌሎች ኤግዛምፕሎችም አሉ። ለምሳሌ ሶዲየም ሃይድሮክሳይድ in water exothermic dissolution ነው ማለት ነው። and also endothermic heat of solution የሚባለው ደግሞ ለምሳሌ ammonium nitrate dissolves in water absorbs heat from the surrounding endothermic dissolution or heat of solution ነው ማለት ነው። question number 37 what do you expect to happen to the concentration of dissolved gas in a solution
as the solution is heated 37ኛ ጥያቄ አንድን ሶሉሽን ሂት ስናደርግ ወይም ደግሞ ቴምፕሬቸር ሲጨምር ማለት ነው ኮንሰንትሬሽን ኦፍ ዲዞልቭድ ጋዝ ምን ይሆናል ነው የሚለው ምንድነው ኤክስፔክት የምታደርጉት ነገር ምንድነው ነው የሚለው ይሄ ዲክሪዝ ነው የሚያደርገው the concentration of dissolved gas decrease as the temperature increase ምክንያቱም ጋዝ ሞለኪውሎቹ ቴምፕሬቸር ሲጨምር ኬኔቲክ ኤነርጂያቸው ይጨምራል the movement of the molecule increase ይሆናል increase በሚሆንበት ጊዜ ሊኩዊድ ሞለኪውሎቹ ጋር ዲዞልቭ እንዳይሆን ያደርገዋል ማለት ነው so less soluble እንዲሆን ያደርገዋል ማለት ነው ስለዚህ dissolving most gases in liquid አብዛኛውን ጊዜ ኤክሶተርሚክ ዲሶሉሽን ነው ኤክሶተርሚክ ፕሮሰስ ነው ኤክሶተርሚክ ፕሮሰስ ጊዜ ደግሞ ቴምፕሬቸር ሲጨምር ዲሶሉሽን ይቀንሳል number 38 explain why a carbonated beverage must be stored in a closed container 38ኛ ጥያቄ ካርቦኔትድ ቤቨሬጆች ኮካኮላ ስፕራይት ፋንታ ሚሪንዳ እነዚህ ካርቦኔትድ ቤቨሬጅ ይባላሉ ስቶርድ የሚሆኑት በተዘጋ ኮንቴነር ነው ክሎዝድ ኮንቴነር ነው ይሄ ለምንድን ነው ኤክስፕሌን አድርጎ አብራሩ ነው የሚለው ቱ ኮንትሮል ፕሬሸር ነው እነዚህ ካርቦኔትድ ቤቨሬጆች ስቶርድ የሚሆኑት ወይም ሶሉሽናቸው ጋዝ ኢን ሊኩዊድ ሶሉሽን ናቸው ጋዝ ኢን ሊኩዊድ ሶሉሽን ጋዙ ማን ነው ካርቦን ዳይኦክሳይድ ነው ካርቦን ዳይኦክሳይድ dissolves in liquid solution ማለት ነው ስለዚህ ካርቦን ዳይኦክሳይዱ at a given pressure ነው dissolved የሆነው ስለዚህ to control pressure ነው carbonated drinks need closed container to trap carbon dioxide ካርቦን ዳይኦክሳይዱ እንዳይወጣ under a given pressure ካርቦን ዳይኦክሳይዱ ለምን ይጠቅማል to keep flavor keep ለማድረግ ይጠቅማል እንደገና ደግሞ ሼልፍ ላይፉ ቶሎ ብሎ እንዳይበላሽ ይጠቅማል ካርቦን ዳይኦክሳይድ question number 39 pressure has an effect on the solubility of oxygen in water but negligible effect on the solubility of sugar in water why 39ኛ ጥያቄ pressure በsolubility of oxygen in water effect አለው ነገር ግን በሶሉቢሊቲ ኦፍ ሹገር ኢን ዋተር ኔግሊጂብል ነው ኢፌክቱ ማለት ነው ለምን ይላል ስቴት ኦፍ ማተር ሊኩዊድ ሶሊድ ጋዝ ናቸው ጋዝ ሞለኪውሎች ፓርቲክላቸው ፋር አፓርት በጣም የተራራቁ ናቸው when you compare with liquid and gas solid እና liquid are largely incompressible ናቸው ያ ማለት ፓርቲክሎቹ close to each other በጣም የተጠጋጉ ናቸው ማለት ነው ፓርቲክሎቹ ስለዚህ pressure negligible ነው ማለት ነው ወይም ተጽዕኖ አያሳድርም ማለት ነው pressure do not affect solubility of solids and liquids oxygen in water applying pressure or pushes more gas molecule into the liquid water increasing solubility አይደል በአንድ ፒስተን ተጠቅመን ኦክሲጂንን ወደ ዋተር ሞለኪውል ኮምፕሬስ ብናደርገው የዋተሩና የኦክሲጂኑ ሶሉቢሊቲ ይጨምራል ሄነሪስ ሎው ምንድነው የሚለው ሄነሪስ ሎው the solubility of gas molecules is directly proportional to the partial pressure of the gas question number 40 which of the following ions would be expected to have the greater energy of hydration magnesium 2+ or aluminum 3+ 40ኛ ጥያቄ ከአልሙኒየም 3+ እና ከማግኔዚየም 2+ የትኛው ነው ከፍተኛ የሆነ ሃይድሬሽን ኤነርጂ ያለው ነው የሚለው ሃይድሬሽን ኤነርጂ ማለት ፖላር ዋተር ሞለኪውሎች የአዮኒክ ኮምፓውንዱን ካታዮን እና አናዮንን ሰራውንድ ሲያደርጉ ሃይድሬሽን ኤነርጂ ይባላል ስለዚህ ማግኔዚየም 2+ እና አልሙኒየም 3+ ከፍተኛ የሆነ ሃይድሬሽን ኤነርጂ ያለው የትኛው ነው የሚለው ያ ማለት በቀላሉ ከውሃ ጋር ቶሎ ሶሉብል ኦር ሚስብል የሚሆነው የትኛው ነው የሚለው ይሄ አልሙኒየም 3+ ከውሃ ጋር በፍጥነት ዲዞልቭ ይሆናል ማለት ነው ግሬተር ኤነርጂ ኦፍ ሃይድሬሽን when dissolved in water ይሆናል ማለት ነው ምክንያቱም due to the smaller size of aluminum 3+ ይሄ 3+ አዮኑ ከፍተኛ ሲሆን ሳይዙ እየቀነሰ ነው የሚሄደው ስለዚህ due to the smaller size of aluminum 3+ it has
greater hydration energy. Question number 41, which of the following ions would be expected to have a greater energy of hydration? Fluorine minus or chlorine minus? ከዚሁ ጋር የተያያዘ ነገር ነው። Due to the smaller size of fluorine minus, fluorine ion has a greater energy of hydration የሚለው ነገር መያዝ ይጠበቅባቸዋል። ከዚህ ከ40ኛ ጥያቄ ጋር ተመሳሳይ የሆነ ኮንሴፕት ነው ያለው። because the smaller size of fluorine ከፍተኛ የሆነ ሃይድሬሽን ኤነርጂ ኖረዋል ማለት ነው። ክፍል 2ን በዚሁ ጨርሻለሁ። ለሚቀጥለው ክፍል 3 ካልኩሌሽን ፓርቱን እናያለን። እስከዛው ድረስ ቸር ሰንብቱ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁም ሼር አድርጉላቸው። ይህንን ሼር ስታደርጉ ደግሞ እኔንም እያበረታታችሁኝ ስለሆነ በጣም አድርጌ አመሰግናለሁ።